የለኝም ብያታለሁ። መሄጃ የለኝም ብያታለሁ። ስጪኝ 2 ቀን ጊዜ ብያታለሁ። ያው በዚህ ሰዓት እጅግ በርካቶችን ያስደነገጠ እንዲሁም ደግሞ እጅግ በርካቶችን ያስደሰተ አንድ ክስተት በመዲናችን አዲስ አበባ ሰማይ ስር ተከስቷል። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ስታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድቻችን በድጋሚ እጅግ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። በጣም እጅግ የሚያሳዝኑ መረጃዎች እየሰማን እንገኛለን። በዛሬው ዕለት እንግዲህ በዛሬው ቪዲዮ የምንመለከተው በአዲስ አበባ ከተማ ምንድነው የተፈጠረው የሚለውን እናያለን። በጣም እጅግ የሚያሳዝን አስደንጋጭ የሆነ ክስተት እንዲሁም አስደሳች የሚሆነ ክስተት ታይቷል። ማስደምጣቸው ይሆናል። በጣም እጅግ የሚያሳዝኑ ነገሮችንም እያየን እንገኛለን በዛሬው ዕለትና ምንድነው የሚለውን በደንብ አድርገን በስፋት እናየዋለን። ዝርዝር መረጃውን ማስደምጣቸው ይሆናል። በተጨማሪ በባህሬን ሀገር የምትኖሩ በውጭ ሀገር ያላችሁ ኢትዮጵያውያን በዚህ ከተማ ላይ ያላችሁ እንግዲህ ለወንድማችን ድረሱለት እላለሁኝ። በጣም እጅግ የሚያሳዝን ነገር ነው የወንድማችንም እየገጠመው የሚገኘውና እውነት ወንድ ልጅ በእንደዚህ ያለ መልኩ ሲሰቃይ ያሳዝናል። እግዚአብሔር ነው ትላቸዋለኝ። በባህሬን ሀገር ያላችሁ ኢትዮጵያውያን ለዚህ ወንድም ድረሱለት። ልጁ የአዲስ አበባ ልጅ ነው። እንግዲህ ያለቀሰ ጥሪ አስተላልፏል። እውነት በጣም እጅግ የሚያሳዝን ነገር ነው እየደረሰበት ያለውና ይህ ወንድም እንጃ ብቻ ምን ማለት እንዳለብኝ አላውቅም። ማንኛውም መረጃውን ማስደምጣችሁ ይሆናል። ምናልባት 1-2 ሰዎች እዛ ሀገር የሚኖሩ ሰዎች ይህን ቪዲዮ ካዩት ሊደርሱለት ይችላሉ ብዬ ስለማስብ ቪዲዮ ላጋራችሁ ወድጃለሁኝ። በጣም የሚያሳዝን ነገር ነው እያየን ያለ ነው። ቪዲዮ ላይክ እያደርጋችሁ ጀምሮ ሰፋ ያሉ መረጃዎች አሉ። በነ ጆን ዳንኤል በኩል አዲስ የወጣ መረጃ ለማስደምጣችሁ ይሆናል። ወደ መረጃዎቻችን እንሄዳለን። ላይክ እያደርጋችሁ ጀምሩት፣ ቪዲዮን ተከታተሉ። መሄጃ የለኝም ብያታለሁ። መሄጃ የለኝም ብያታለሁ። ስጪኝ 2 ቀን ጊዜ ብያታለሁ። ያው በሷ ምክንያት ውጪ እያደርኩ ነው የነበረው ተሳቅቄ። ድረሱልኝ፣ ድረሱልኝ። እኔ መኖር አልቻልኩም። በእነዚህ ቆሻሻ ቤተሰብ ምክንያት መኖር አልቻልኩም። ድረሱልኝ፣ ድረሱልኝ። ይኸው በቃ ይኸው ስራ የለኝም። ይኸው በፖሊስ ሊያስይዙኝ ነው። ይኸው ድረሱልኝ። 2 ቀን ጊዜ አልሰጥም አለችኝ። ሙና ትባላለች። ከነሱ ጋር ተመሳጥራ ነው። የነሱ ዘመድ ነች። ለመንኳት፣ በኪዳነ ምሕረት በእመቤቴ ብዬ ለመንኳት። ኦኬ እንዳያችሁት ነው። ይህ ወንድም እንግዲህ በቲክቶክ ፕላትፎርም ላይ ምናልባት ቪዲዮ ደርሳችሁ አይታችሁት ከሆነ ታሪኩ በጣም እጅግ የሚያሳዝን ነገር ነው እንደላችኋለሁ። ምናልባት ብዙዎቻችሁ ትማሩበት ይሆናል ብዬ አስባለሁ በዚህ ወንድም ታሪክ እና ልጁ የአዲስ አበባ ልጅ ነው። ቤተሰቦቹን አምኖ ከኢትዮጵያ ወደ ባህሬን ወደምትባል ሀገር ይሄዳል ማለት ነው። ነገር ግን እዛ ጋር አንዳንድ አለመግባባቶች ይፈጠሩና ወንድም ተብየው ከቤት አስወጥቶ ያባርረዋል። ነገር ግን ምንም ነገር ስለሌለው መመለሻም የለው ምንም ነገር ስለሌለው ይህ ልጅ በረሃብና በእንግልት እየተሰቃየ እንደዚህ እያለቀሰ ይገኛልና በዛ አካባቢ ያላቸው ወገኖች ድረሱልኝ እያለ ነው የሚገኘውና በጣም ያሳዝነው ትላችኋለሁ። ከዚህ ቀደም ላይቭ ላይ መጥቶ ለማስማማት ተሞክሮ ነበረ ከወንድሙ ጋር። ነገር ግን በጣም እጅግ የሚያሳዝን ነገር ነበር ሰማይ ነበር። እስኪ ቪዲዮን አሳያችሁ ለምን ፊልተር እንኳን አይጠቀምም። አኬድ ኢትዮጵያ ያለ ነው ይሄ ፎቶ። ይሄንን እዩና እንደው ሰውን ስታጃጅሉ በመጠኑ አጃጅሉና ይሄንን መልኩን ይዩት። አንደኛ ደግሞ ይሄን ልጅ ካለ ዛሬ እንኳን ይሄንን መልኩን ይዩት። ይሄ ከንፈሩ ሁሉ ደርቆ ተሰነጣጥቋል። ናቲ ምንም ሞራን የለህም ልታወራ ማለት ነው። ልትከሰው እንጂ ልታወራ ሞራን የለህም። ልትከሰው በቃ አፍ እኔ አንተም ቢያረጋኝ ሚዲያ ላይ አልመጣም። ዱርዬ ወንድሚኖረኝ ይቅርታ ጠይቄ የሆነ ነገር መደረግና አድርጌ ባህሬን ውስጥ ወይ ከፈለገ ስራ ይስራ ካልፈለክ ደግሞ ናገርክ ብለ ማስገባት ነው። እናንተ ቀና ብላችሁ አትሄዱ። ናቲ በየትኛውም አጋጣሚ ናቲ ኔቨር ሌት ማለት እንግዲህ still you have a chance ወንድምህን ለመክሳት፣ ወንድምህን ለማስደሰት፣ ወንድምህን ይቅርታ ለማድረግ። ወየ ጉድ! የእናት ልጅ የአባት ልጅ ወንድም እንዲህ ሲሆን ታዲያ ባዳውስ ምን እንላለን? ባዳ እንኳን ባዳ ነው አያውቅም። ወንድም የእናት ልጅ እኮ አይገኝም ናትዬ፣ ወላሂ አይገኝም እናት ልጅ። የፈለገ መጥፎ ቢሆን እኮ 10 ዓመት ተነፋፍቀን ተገናኘን ነው። 10 ዓመት ብቸኛ እናቴ አባቴ ልጅ ነው። አልከሰው
ከስሸው አልጠቀምም እሱ ክሰት እንዳለኝ ሜንታሊቲ ቶርች አድርገውኛል። ኢቭን ከዚህ ለመሸሽ ከስቼ ስለነበረ እብድ ነው ምናምን እያሉ ሰው እንዳይቀርብኝ ማርያምን ከጸበል አምልጦ ነው ከኢትዮጵያ የመጣው እዚህ ለባክሽ አምልጦ ነው እያለ የበፊቱንና አሁኑን ፎቶ እያሳየ ለሰዎች እያሳየ ከሰው አራራቀኝ። ግራ ገባኝ። እኔ ብዙ ነገር አለኝ፣ ብዙ ነገር አቅም አለኝ። ፌመሶቹን እያስገባችሁ ጠይቁ ስለኔ ማርያምና ክስ ምን ያልኩት እኔ ሲጀመር የእናቴ ሀዘን አልወጣልኝም። ተጎድቻለሁ። ሚኒራል እጥረት ነው ምን እስከሚሉ በስትረስ ሁሉም ነገር ልሰራ ልለወጥ ነው የመጣሁት። መጨረሻ ላይ ምንም በቃ ፍሬም ደረሰብኝ። በቃ ታቅሜ በላይ ሆነ። ራቤ ሆዴ አልታገሳለኝ። ስለዚህ እንደዚህ ሆንኩ። የሚወራው ደህና ቤተሰቦች አሉት፣ አይቸግረውም፣ የሀብታም ልጅ ነው፣ ገለመሌ ነው የሚባለው ሾአፕ ማለት ነው። ስለዚህ በጥሩ ነገር የሚያውቁኝ ስቱዲዮ የለም ላለው ቲክቶክ ላይ ገብተህ ይኸው የምነቀው ስቱዲዮ አለኝ። ሙዚቀኛ ነህ አይደለም የሚለው ብሩክ ጸጋዬ ህይወቴ ምዕራፍ ብለህ ግባ። ሙዚቀኛ ነኝ። ያ ቃል ቶሚ ፕላስ እነ ሳንቾ ገብሬ እነ ቡዜማን እነ ሙላለም ታከለ ሁሉም ጓደኞቼ ናቸው። መጥ ቶሚ ፕላስን ኢንቫይት አድርጋችሁ በፈለጋችሁበት ቀጥራችሁ እኔን ስለኔ መመስከር ይችላል። ያሬድ ሙዚቃ ትምህርት ቤት ነው የተማርኩት። ኢትዮጵያ ውስጥ የሞተርና የመኪና መንጃ ፈቃድ አለኝ። ብዙ ላይፍ ብዙ ነገር አይቻለሁ። መኖር ስለምፈልግ ራሴን ማጥፋት ስለማልፈልግ መንጃ ፈቃድ እናውጥ ብለንህ እምቢ አላልከንም ብለህናል። መንጃ ፈቃድ አላልከኝም። የትኬት ብር ነው የሰጠኸኝ። መንጃ ፈቃድ አላልንም። ሰው እንዲያውም ብዙ ልጆች ባሉበት መንጃ ፈቃድ ይውጣልህ ተብለህ ተለምነህ እምቢ አላልከኝም። አንተ ስታወራ አላወራሁም። መንጃ ፈቃድ አወጣ አላልከኝም። ኤቪደንስ ካለ አወጣ። እሺ ይጨርስ። አንዴ ይጨርስ። ለምን ይጨርስ? ሶለ ኮቶ መኖር እፈልጋለሁ። አላማ አለኝ ብዙ ነገር። እናቴ ለእንደዚህ አይደለም ያሳደገችኝ፣ ዋጋ ከፍላልኛለች። ስለኔ የትም ማጣራት ትችላለህ። የትም ቦታ ሄደህ ከኋላ ምርጥ ታሪክ አለኝ። ዛሬ ጊዜ ጥሎኝ ነው። አንድ ቤተሰብ ጊዜ ጣለውን ሰው ስለማይፈልግ አባረረ። ችግር የለውም፣ አልተጎዳሁም። ያጠነክረኛል። እግዚአብሔርን ፈልጌ እንዳገኘው አደረጉኝ። እኔ ያለ ቤተሰቦች የምኖር አይመስለኝም ነበር። በቤተሰቤ ተከፈው። ስለዚህ ቲክቶክ ላይ ወጣውና በቃ ቤተሰቤ እንደዚህ አምጥቶ ትሰራለህ ብለህ አምጥቶ 10 ወር እኮ ተቀምጫለሁ ያለ ስራ አስቡ። በእኔ ምክንያት እኮ አይደለም፣ በሀገሪቷ ማለት አረብ ሀገር ላይ ከባድ ነው ታውቃለህ። ኦኬ ጋይስ እንዳያችሁት ነው። በጣም ያሳዝናል ነው እላችኋለሁ። እንግዲህ ከዚህ ቀደም ላይቭ ላይ ይህን ወንድምን ለማስማማት እንደዚህ ያለ ርቀት ሄደው ነበረ እነ መሲ ብሪጅስቶን ባሉበት እንደ መንፈሳዊ ቲክቶከሮች ባሉበትም ጭምር ከወንድሙ ጋር ለማስማማት ሞክሮ ነበረ። ነገር ግን ሊሆን አልቻለም። ይህ ወንድም ተመልሶ በዛሬው ዕለት ትናንትና እንደዚሁ እያለቀሰ እያነባ መጀመሪያ ያያችሁት ቪዲዮ ፖስት አድርገዋልና ባካችሁ አሁንም በባህሬን ሀገር ያላችሁ ኢትዮጵያውያን ድረሱለት። በጣም ያሳዝናል። ምን አይነት የከፋ ጊዜ ላይ እንደደረስን ነው የሚያሳየው። ወንድም በወንድሙ ላይ እንደዚህ ያለ የጭካኔ ጥግ። እንግዲህ ሲያወራ እንደሰማችሁት ወንድሙ ከኢትዮጵያ የወሰደው የሆነ ነገር ትሰራለህ ብሎ ነው የጠራው። እዛ ከሄዳ በኋላ እንግዲህ አለመስማማት ተፈጠረ። አስትሮ ያክል ስራ ሳልሰራ ቤት ውስጥ እንደተቀመጠ ነው እየተነገረ ያለውና እንግዲህ ደግሞ እየተደበደበ የደማንበት ቪዲዮ አለ። ነገር ግን እዚህ ጋር ማሳየት ስለማይቻል በጣም እጅግ የሚያሳዝን ነገር በዚህ ወንድም ላይ ደርሶበታል። ያሳዝናል ነው ትላችኋለሁ። ምንም ቢሆን ወንድሙን ባይደርስለትም ደግሞ እንደ አንድ ኢትዮጵያዊ ደግሞ እኛም ወንድማችን ስለሆነ እባካችሁ በባህሬን ሀገር ያላችሁ ለዚህ ወንድም ህይወቱን ታደጉት፣ ድረሱለት ማለት እወዳለሁ። ያሳዝናል ነው ትላችኋለሁ። ለማንኛውም አሁን ቀጥታ ወስዳችሁ በአዲስ አበባ የተፈጠረው ምንድነው የሚለውን እስኪ አስደንጋጭም አስደሳችም ክስተት ነው። እስኪ አይተን እንመለስ። በዚህ ሰዓት እጅግ በርካቶችን ያስደነገጠ እንዲሁም ደግሞ እጅግ በርካቶችን ያስደሰተ አንድ ክስተት በመዲናችን አዲስ አበባ ሰማይ ስር ተከስቷል። ይህ የምትመለከቱት ህፃን ዛሬ በፈጣሪ ተአምር ተርፏል። ነገሩ እንዲህ ነው። ዛሬ ረፋድ 4 ሰዓት ገደማ በአዋሬ አካባቢ ኦቪድ በገነባው የጋራ መኖሪያ ህንፃ ላይ የመላው ሰፈር ነዋሪዎችን አይን ያፈጠጠ ልብን በእጅ የምታስጨብጥ ክስተት ተከስቷል። አንድ ህፃን በምን እና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በ7ኛ ፎቅ እንደምትመለከቱት 7ኛ ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ታይቷል። በስፍራው የነበሩ ነዋሪዎች ሁሉ በድንጋጤ ተውጠውና ተጨንቀው የህፃኑን መውደቅ ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታው በዝምታ አልተመለከቱትም። ህፃኑ የነበረበት ቤት ተቆልፎ ስለነበር በሩን በኃይል ገንጥለው በመግባት ህፃኑ ሳይወድቅ በርብርብ በመተባበር በተአምር ከሞት ሊተርፍ ችሏል። ዛሬ በአዋሬ ሰማይ ስር የፈጣሪ ተአምርና እንዲሁም ደግሞ የወጣቶች ርብርብ አንዲትን ንጹህ ነፍስ ታድጓል። ውድ ወላጆች፣ በተለይ ከፍታ ባላቸው ህንፃዎች ላይ የምትኖሩ ወላጆች እባካችሁ ለልጆቻችሁ ጥንቃቄ እንድታደርጉ ጥሪ ተላልፏል። ዛሬ እዚሁ አዲስ አበባ አዋሬ አካባቢ የተፈጠረውን ኢንሲደንት አይታችኋል አይደለ? አንድ ህፃን ልጅ 7ኛ ፎቅ በመስኮት በኩል ወደ ውጭ ወጥቶ ደግሞ ቤታቸው ዝግ ነበረ። ምን ብላችሁ ኤክስፕሌን እንደምታደርጉ አላውቅም። ብቻ
እንደምታዩት ውጪ ቆሞ ነበርና ብዙ ሰዎች ደንግጠው ነበር። አንዳንዶች እንደምታዩት እየቀረጹ ነበርና አንድ ጀግና ወጣት እንግዲህ በሩን ሰብሮ ገብቶ ህፃኑን አድኗል ማለት ነው። እና ሰሞኑን አንድ ልጅ ደግሞ ከደምቢዶሎ አዲስ አበባ ከመኪና ስር ተንጠልጥሎ መምጣቱን አይተናል። በሰላም ደርሷል። እግዚአብሔር ብቻ ህፃናትን ይጠብቃል። ግን ምን ብላችሁ ነው አሁን ይሄን ኤክስፕሌን ልታደርጉ የምችሉት? አንድ ህፃን ልጅ እንዴት በተዘጋ ቤት ውስጥ በመስኮት ወደ ውጭ ወጥቶ ሊቆም ቻለ? how do you even explain this? በቃ ይሄ እኮ በጣም ዊርድ የሆነ ነገር ነውና ብቻ እግዚአብሔር ይመስገን ልጁ ተርፏል። ኦኬ ጋይስ እንዳያችሁት ነው እንግዲህ ፎቶውን በደንብ ይታያል። የቆመበት ቦታ በጣም እጅግ አስደንጋጭ የሆነ ነገር ነው። አስደሳችም የሆነ ዜና ሰምተናል። ህይወቱ መትረፉ መላው ኢትዮጵያን ያስደሰተ ዜና ነው። እውነት እላችኋለሁ። ነገር ግን እዚህ ጋር ትልቅ ጥያቄ ልናነሳ እንችላለን። በመጀመሪያ ይህ ብላቴና ማን ነው ዘግቶበት ባዶ ቤት ውስጥ የሄደው? የዘጋችውስ እናት ምን አይነት እናት ብትሆን ነው አንድ ፍሬ ህፃን ልጅ ቤት ውስጥ ዘግታ ጥላ ሄደችው? ይቺ በህግ ልትጠየቅ ይገባታል። ሁለተኛ ሲቀጥል ደግሞ ልጆቻችሁን ባዶ ቤት ዘግታችሁ የምትሄዱ እናቶች እንዴት ነው? በጣም ያሳዝናል ትላችኋለሁ። ልጆቻችሁን በስነ ስርዓት ያዙ። ለሰራተኛም ከሆነ በስነ ስርዓት እንዲይዙላችሁ አድርጉ። የሚቀጥሯቸውም ሰራተኛ ቀልጥፍ ያለች ሰራተኛ ብትሆን ትመረጣለች። እና እውነት እንጃ ምን ማለት እንዳለብኝ ራሱ አላቅም። በዚህ ጉዳይ እኔም ራሱ ለማስረዳት ይሄ ነው ያ ነው ለማለት በጣም ይከብዳል። ለማንኛውም እንኳን ተረፈ፣ እንኳን እግዚአብሔር ከዚህ አተረፈው ማለት ወዳለኝ። አንድ ቪዲዮ ላሳያችሁ። በጣም እጅግ የሚያሳዝን ቪዲዮ ነው ይሄኛው ማሳያችሁ። ዎችን ያስቆጣ ቪዲዮ ይህ ቪዲዮ ነው እንግዲህ ቀይ ግዛት ይላችኋል። ይሄ ነው በገዛ ሀገራችን በኢትዮጵያ ውስጥ ማለት ያው እንደዚህ ቀይ ግዛት እየተገዛን ነው ማለት ነው። በቻይናው ያሰሪ ኢትዮጵያዊ ወንድማችን በአካፋ እየተደበደበ ነው ያለው። ምንም አይነት ጥፋት እንደሌለበት ነው እየወጡ ያሉ መረጃዎች የሚያሳየው። እንግዲህ ደሞዝ ስጠይ ብሎ ይጠይቀዋል። ነገር ግን ቻይናዊ ደሞዝ አልሰጥም በማለት አካፋ ነው እየመለሰለት ማለት ነው። ደሞዝ ስጠይ ስላልከው አካፋ ይዞ በሀገራችን በኢትዮጵያ ውስጥ እንደዚህ ያለ ቀይ ግዛት እየተፈጸመብን ያለው ድብደባም እየተደረገበት ነው ያለው ወንድምና በጣም እጅግ የሚያሳዝን ክስተት ነው እያየን ያለው። እውነት እላችኋለሁ ምን ማለት እንዳለብኝ ራሱ ያሳዝናል። ብቻ እንግዲህ መንግስት አለባት በሚባል ሀገር ውስጥ ነው ይህ እየሆነ ያለው። ያሳዝናል እውነት። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ባይ ኦኬ ጋይስ እንዳያችሁት ነው ትናንትና ነው ይሄ መረጃ የወጣው። እንግዲህ በነ ጆን ዳንኤል ጉዳይ እንደዚህ ያለ መግለጫ ወጥቷል። በነ ፊዮና ጉዳይ በጣም ያሳዝናል። ህዝቤ ሲሰራም አያሰራም እንርዳም ሲሉም እንዲረዳ ፈቃደኛ አይደሉም። ኋላስ ህዝቡ በረሃብ ይለቅ፣ ኋላስ ህዝቡ በጥርነት ይለቅ። ደስታቸው ለነሱ ሰርጋቸው ይሄ ነው መሰለኝና እንደዚህ ያለ መግለጫ ወጥተዋል። በጣም ያሳዝናል። እግዚአብሔር መስላችኋለሁ። በተለይ በዚህ ሰዓት እያየንም እየሰማንም ያለነው ነገር አንድም ለጆሮአችን የሚጥም የሚጣፍጥ ነገር እኔ እስካሁን ድረስ አላየሁም። በጣም ያሳዝናል። ለማንኛውም ብቻ እግዚአብሔር ይሆነን፣ እግዚአብሔር ይጠብቅ ነው የሚባለው። ምን ይባላል? እንግዲህ እንዳያችሁት እኛ እየታገልን ያለነው እንግዲህ እንደነዚህ አይነት ስርዓቶችን ነው እያጠፋን ያለነው ማለት ነው። ስለዚህ አሁን እነዚህ ኦርቶዶክስ አይደሉም፣ እነዚያን ኦርቶዶክስ አይደሉም። ካህናቱ ከበሮ ይዘው እየጨፈሩ ይገኛሉ ማለት ነው። እነዚህ ቅባት የሚባሉ ሃይማኖቶች ናቸው እንግዲህ ከበሮ ይዘው ኦርቶዶክስን ተዋህዶን እያሰደቡ ያሉት ማለት ነው። የኢትዮጵያ ሕዝብ ሁላችሁም ከኛ ጋር እንድትሆኑ ስል አሳስባለሁ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉት። አመሰግናለሁ። ታቦት የማርያም የለም። ቆይ አንዴ ላሰማ። ስማ፣ በቃ ጉድህን ስማ። እየሰማችሁ ነው። የሚያድረው የእግዚአብሔር መለኮታዊ ኃይል ማለት መታሰቢያ እንጂ ታቦት የመድኃኔዓለም ብቻ ነው፣ ወይም የእግዚአብሔር ብቻ ነው። እየሰማችሁ ነው።
የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ጥሩ ነው። አሁን ወደዚህም መምጣታችሁ ጥሩ ነው። አሁን ውሃ በልቶታል። የገብርኤል ታቦት፣ የማርያም ታቦት፣ የኡራኤል የሩፋኤል፣ የአቡዬ አርሴማ፣ የከሌ የከሊት ከውጭ የመጡ በአገር በቀል ይሆኑ በሙሉ የላቸውም አሉ። ከስሩ እንግዲህ ጆሮ ያለው ይስማ። መጀመሪያ የብፁዕነታቸውን ሐሳብ በደንብ መረዳት ያስፈልጋል። ያልተባለውን ተባለ ብሎ ማጣመም ተገቢ አይደለም። ለማንኛውም ታቦት በቅዱሳን ስም መሰየሙ ምንድነው የሚለውን እንመለከታለን። እስቲ ከቻላችሁ በደንብ ኮፒ ሊንክ እና ሼር አድርጉት። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ መሰረት በቅዱሳን መላእክት፣ በድንግል ማርያም፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም ታቦት ይቀረጻል፣ ታቦት ይሰየማል፣ ቤተክርስቲያንም ይታነጻል። ለምሳሌ ታቦተ ማርያም፣ ታቦተ ሚካኤል፣ ታቦተ ጊዮርጊስ ወይም ደግሞ የማርያም ቤተክርስቲያን፣ የሚካኤል ቤተክርስቲያን፣ የጊዮርጊስ ቤተክርስቲያን እየተባለ በቅዱሳን ስም ይጠራል ማለት ነው። ታቦቱና ቤተክርስቲያኑ በደንብ ትሙ። ታቦቱና ቤተክርስቲያኑ በመላእክትና በቅዱሳን ስም ይሰየም እንጂ በታቦቱ ላይ የሚሰዋው መስዋዕት የእግዚአብሔር የክርስቶስ ሥጋና ደም ነው። በቅዳሴው የሚነበበው የክርስቶስ ወንጌል ነው። በቤተክርስቲያኑ ጉልላት ላይ የሚደረገው የክርስቶስ መስቀል ነው። በስማቸው ጽላት የተቀረጸላቸውና ቤተክርስቲያን የታነጸላቸው ቅዱሳን ደግሞ ስዕላቸው በቤተክርስቲያን ውስጥ ይሳላል። በአውደ ምሕረት ገድላቸው ይነገራል፣ ዝክራቸው ይዘከራል። የተወለዱበት ቀን፣ ቃል ኪዳን የተቀበሉበት፣ ከዚህ ዓለም ድካም ያረፉበትና የተሰወሩበት ዕለት ይከብራል ማለት ነው። በምስጋና ታስቦ ይሆናል። ለምን? ከእግዚአብሔር የተሰጣቸው ቃል ኪዳንም ያለ ጥርጥር በእውነት ከሞትና ከመቅሰፍት ስለሚያድን ማለት ነው። ስለዚህ ታቦት በቅዱሳኑ ስም መታሰቢያ ቢደረግላቸው እነርሱን ለማምለክ አይደለም፣ መታሰቢያ ነው። በታቦቱ ላይ የሚያድረው የእግዚአብሔር መለኮታዊ ኃይል ነው። በቅዱስ ጊዮርጊስ ስም ታቦት ቢቀረጽ ለቅዱስ ጊዮርጊስ መታሰቢያ ነው እንጂ የቅዱስ ጊዮርጊስ መለኮታዊ ኃይል ታቦቱ ላይ ያድራል ወይም ደግሞ የቅዱስ ጊዮርጊስ ስጋና ደም ይፈተታል ወይም እዛ ቤተክርስቲያን ላይ የቅዱስ ጊዮርጊስ መስቀል ይሰቀላል ማለት አይደለም። ለነዚህ ቅዱሳን፣ ለመላእክት፣ ለጻድቃን፣ ለእመቤታችን መታሰቢያ ነው የሚደረገው። በደንብ ልናስተውል ያስፈልጋል። ታቦቱ ላይ ራሱ እኮ የሚጻፈው ጉልበት ሁሉ ለኢየሱስ ክርስቶስ ይሰግዳል ይስግድ ነው ተብሎ ቢጻፍ፣ ስለዚህ እዛ ታቦት ስንሰግድ እንኳን ክርስቶስን እያሰብን ነው። ለነዚህ ግን እግዚአብሔር የሰጣቸውን ቃል ኪዳን በማሰብ መታሰቢያ ይደረግላቸዋል። ስለዚህ የብፁዕ ሊቀ ጳጳሱ መልእክት ይሄ ነው። ዛሬ ይሄንን ግን ወደ ሌላ ለማጣመም ለምን እንደተፈለገ አልገባንም። ለማንኛውም ሐሳብ አስተያየታችሁን እየሰጣችሁ በደንብ ኮፒ ሊንክ ቤቱንም ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። ጴንጤ አቤት በሉ። በእናንተ ቤት ውስጥ የሚሰራውን ድራማ ላሳያችሁ ነው። ዮ ጀዳ ዋዳ ድራማ መነ ኬሰን ኬሰት ሆጀተሙ ለሰኒት አገርሲሳ ሰዓታችንን ለመቆጠብ ቀጥታ ወደ ድራማው እንሄድ። የሮ ኬኛ ቆሰቹን አፍከለቲ ዳንገረ ድራማ ገረባጮ ሰናት ደምና ፓርት 1 ጴንጤ Get back to the business. I feel the spirit moving through the city. I got the light shining, come get it. Walking with Christ, moving where it's gritty. ጥያቄ ነው። ሴት የወንድ ልብስ እንድትለብስ ወንድ የሴት ልብስ እንዲለብስ በእናንተ መጽሐፍ ላይ በየትኛው ክፍል ተጠቅሷል? ለምን ወንዶቻችሁ የሴት ልብስ መልበስ ጀመሩ? ይሄ ጥያቄ ነው። ሁለተኛው ስግደት ለጌታ ብቻ ትሉ አልነበር እንዴ? ስግደት በልብ ነው ትሉ አልነበር እንዴ? እኛ ኦርቶዶክሳውያን መጽሐፍ ቅዱስን መሰረት አድርገን ለቅዱሳን ለእመቤታችን ለቅድስት ድንግል ማርያምና ለቅዱሳን መላእክት የጸጋ ስግደት ስንሰግድላቸው ኖ ስግደት ለኢየሱስ ብቻ ትሉ አልነበር እንዴ? እንዴት ነው አሁን ተፈቀደ? ጴንጤ ጋፊን ኬኘን ይጀልቀባ ዲሪ ኡፈተ ዱርብራን ኡፈቲን ዱርቢሞ ኡፈተ ዲራን ኡፈቲን ጀራ መጫፍኒ ቁልቁሉ ሚቲ ፋላዳን ሞ ወሪ ከን ኬሰኒ ወሪ ዲራ ኡፈተ ዱርባ ወሪ ዱርባሞ ኡፈተ ዲራ ኡፈቻ ጅራኒ ሜ ኤሰቲ መጫፈ ኬሰን ኬሰት ኤሰቲ ኡፈተ ዲራ ዱርቢያ ኡፈቱ ኡፈተ ዱርባሞ ዲሪያ ኡፈቱ በከ ጀዱ በከ ተኮ መጫፈ ቁልቁሉ ኬሳኑ ባሳ እኒ ለመፋን ጋፈኖቲ መጫፈ ቁልቁሉ ቡኡረ ጎደኔ ቁልቁሎታፍ ዱብሬ ማርያሚዳፍ አከስመሞ ቁልቁሎተ ኤርገሞታፍ ሰገደ ከበጃ ጋፈኑ ይሳፍ ሰገ ኢሳኒፍ ሰገኑ ሰገን ኢየሱስ ቆፋዳፊ
nuun jettu irra deebitaniis immoo saganni lapheedhaanii jettumi amma kan keessan garuu nama dhuunfaadhaaf sagaduu jalqabaniiru heeyyamame Pente jirtu የባህሬን ዋና ከተማ ማናማ ይባላል። አሁን ማናማ ነው ያለሁት እኔ ባይዘው እቺ ማናማ የምትባለው የባህሬን ዋና ከተማ የባህሬን ወደብም ጭምር ናት። ወደቡ የሚገኘው ዋና ከተማዋ ላይ ያን ያህል ሰፊ አይደለም። ላይ 30 ደቂቃ በመኪና ብትነዱ በሌላኛው ጥግ ወይ 30 40 ደቂቃ ብትነዱ በሌላኛው የከተማው ጥግ ትደርሳላችሁ አቋርጣችሁት ማለት ነውና ዳትማች በጣም ታይኒ ነው። ከዚህ በፊት ሲንጋፖርን ጎብኝተናል። የዓለም ትንሽ ሀገር ከሲንጋፖር ትንሽ ነው የምትሰፋው። አሁን እንግዲህ የገልፍ ሀገራቱ እንዳሉት ሁሉ የገልፍ ሀገራት ካላቸው ስልጣኔ ያው ብዙም የማይርቅ በጣም ሞደርን የሆነ በጣም የሚገርም ከተማ ነው ያላቸው። ከተማቸው በጣም ነው የሚያምረው። ይሄ ደግሞ ዲናር ነው። ዲናር እንግዲህ የኩዌት መገበያ ገንዘብ ነው። ዲናር የባህሬን ዲናር በዓለማችን ላይ ካለው ሁለተኛው the strongest currency ነው። እንግዲህ እንደምታውቁት ከዚህ በፊት የኩዌት ዲናር አሳይቻችኋለሁ። የኩዌት ዲናር በዓለም ጠንካራው ነው። ይሄ ደግሞ በዓለም ሁለተኛው ጠንካራ ከረንሲ ነው። 2 ብር ከ50 ነው። አይ ሚን በዶላር ሳሳያችሁ ከረንሲው አንድ የባህሬን ዲናር ወደ ዶላር ሲቀየር $2 ከ50። ስለዚህ ከዶላር በጣም ስትሮንግስት ነው ማለት